በክረምቦሳ እንዴ ወሬት ሃይ ሰላም ድንሽ እግዚአብሔር ይመስገን ሰላም ነው አንተ እግዚአብሔር ይመስገን እግዚአብሔር ይመስገን ምን ነበር አለ ዳራ ሰላም ገባችሁ ምናምን ነው እንዴት ናችሁ ኦኬ ይቅርታ አላይሽ ነበር አላየሁት አረ ቤተሰባችሁ ነው አራስ ነው ቤት ብንሳሳ በፎቶ እናውቀዋለን ይቅርታ እንደዛው ተብሎ የሚገባበት ቤት አይደለም በመጀመሪያ እንዴት ነው የሚገባው ተከርበታ ነው እንዴ የምንገባው ታዲያ ዘው ብላችሁ ስገቡ አይደብራችሁም እንዴ አይደብረንም እኮ ውጡልኝ እሺ ምን ፈልጋችሁ ነው የመጣችሁት ቆይ የጌሙ ብስጭት ነው ወይስ ለምስጭት አለ ምን ፈልጋችሁ ቤት ድረስ የመጣችሁት እሺ በጌሙ ተናደሻል እንዴ ማሬ ጌም ላይ ናችሁ እናንተ አይ እንደዛ ያው አይተሻል ቤትሽ ግን አሪፍ ነው ማለት ያው ምን ነበርሽ ምንም አይልም ይገበር ነገር ይላል። እሺ አሁን ማስመሰላችሁን አቁሙና ነው ወጣ። ማን ነው እያስመሰልን አይደለም እያስመሰልን አይደለም። ምን ትሰራላችሁ ነው ቤት? ምን ትሰራላችሁ ነው ቤት? ተረጋጊ። ኧረ ቤት ያብብናሽ እኛም ቤት አይደለም ነው እንዴ? እኔ እናንተ ስለታረቅን ነው? ስለታረቅን አይነት ታረቅ ነው ገባ? መጥፎ ሰው መሆኑን አውቃለሁ። ውጣልኝ ከዚህ ቤት። እኔ ያር ነው ጌሙ እንድትሸነፍ ያደረኩሽ። እኔ ቆንጆ እንዴት ነሽ? አለ ሙቀት አለው ቤትሽ እባክሽ። የሆነ ሙቀት ነገር አለ። መስኮት ምናምን አከፍቺው ኤሲ ምናምን አይሞቅሽም? እምቅ ሲል ጥሩ አይደለም ብዬ ነው። ቤት ከፈትፈት ሲል ብርሃን ፏፏ ሲል ነገር ማይዘው ውስጡ ሰላም ያልሆነ ሰው እንዲህ ደበቅ ያለ ቦታ ጨለምለም ያለ ነገር ላይ ስለሆንኩኝ ብርሃን ያስፈልጋል። ውይ ስንት ብርሃን ሰዎች ማሳዩ እኮ ማርዬ ፍቅር እንዴት ነሽ? በተረፈ እንዴት ነሽ? ንባብ ላይ እንዴት ነሽ? ሜሮ ለምንድን ነው የመጣሽው ቤቴ? በእናትሽ እኔ በጣም ጭቅላት እየተበጠበጠ ነው ሆነ ያለው። ገና ሳይሽ በጣም ነው የምትረብሽኝ። ከመለሽ በላይ የሰው ደግሞ ዝም ብሎ ዘው ተብሎ አይገባም። ፖሊስ ደውዬ አሽቀንጠሬ ከማስወጣችሁ ለምን ቤት ሄደሽ እንደመጣሽ ንገረኝ። ግፍትር አድርገሽ ነው የገባሽው። ገባሽ? ግቢ ብዬሽ አይደለም። ሶ ሪስፔክት። ለምንድን ነው የፈለግሽኝ? ቤት ድረስ ደግሞ መምጣት አይጠበቅብሽም። ስልክ አላነሳም ስልሽ ቤት ድረስ መምጣት ጀመርሽ። አረ ይሄን ያህል ማለት አይጠበቅብሽም። ይሄን እኔ እንደ ሐሳብ ይሁን ነገር ምንጭ ነገር አለና ያው እንደ ሴት እርምሽን ልታውጪ እንደ ሴት እንዳይከፋሽ እንደ ሴት እንዳይደብርሽ ላው አረፍ በይ። ቆማ እንዳትነግራት አረፍ ተበል። ቆማ እንዳትነግራት ትወድቃለች። ኦኬ ደገፍ ብትል ነው አሪፍ ነሽ። ትወጡልኝ አላችሁ ሳትወጡ እንዴ ነው እውቀት ላይ ተምራለሽ ላይ እንዴ ነው ያው እውቀት ስለ እውቀት ብዙ ጊዜ ስለምታወሪ እቺ ነገር እስቲ እንዴት ታያታለሽ ማሪ? ምንድነው እሱ? ይሄው ማየት ማንበብ ነው። አራቱን ቀጥቀጭ እንዴ የትንቀጥቀጭ ነው ሄርሜላ? ይሄው ቀኑ አባት ደስ ይለዋል ለክሲልሽ አንዲሻ አውቃለሁ ነገር ነው። አውቃለሁ ለምንድን ነው የምንዋሸኝ? ያልገባን ነገር ለአንቺ ይሄን ሁሉ አስደርገን የምንመጣው ከየት አምጥተን ነው? ለኔ ማሳየት ደግሞ ይጠበቅባችሁ ነበር። ትሰምኛለሽ? ይሄ የሩታ ነው ወይስ የማን ነው? ይግራ ገባ። ስለታነብ አንቺ ነሽ እኮ በጣም ስለ ትምህርት የምታወሪ ማሪ። ይሄው እኮ ቀኑን ማይክ ነው የሷ ስም ስለሆነ ይሆናል። ከናባታ ይሄው ቀኑን ይሄው ሰዓቱን ይሄው ልጅ ይሄው ቀኑን ሰዓቱን ይሄን ሁሉ ዲቴል ማሳየት አይጠበቅብንም። እየቀለኩኝ አይደለም ያው አልፍ እንጂ እኛ እኮ ውስጥሽ ያለው ነገር እንዲወጣልሽ እኮ በስተት ወይ ምናምን ታሰሪ ምቻለሁ። የትኛው ሆስፒታልም እኮ አለው። እሺ ምን ላድርገው? ምን ይሆን? አሁንም እናንተ እዛ ውሸት ላይ ናችሁ። አሁንም እዛ ጋር ናችሁ። ምን ነው ውሸት የመሰለሽ? አልገባም። ውሸት ነው ይሄ። ሲጀመርም በእናንተ በፊት ማስራት የምትችሉ ሰዎች ናችሁ። ገባሽ? ይሄ ለምን በፊት ነው ገንዘብ ታስሩ? እንዴት ነው ሆስፒታል አትይም እንዴ? ላልናችሁ እኔ ደግሞ አስፈላጊ አይደለም አልፈልግም። እሺ ማተብ አለው ታዩ። ሌላው ነገር ማተቡን አትይም እንዴ? ነው ቁጥር ዜሮ ነው እኮ ማለት አይመለክሽም። ማለት አለበት በዛ ሊሆን ይችላል። የሷ ሊሆን ይችላል። የአብርሃም ግን አይደለም። የአብርሃም አይደለም። ምን ማለት ነው? የሷ ሊሆን ይችላል። የአብርሃም አይደለም። አንቺ በጣም ደፋር ነሽ። ንግግር ላይ እንዴት ነሽ? ሩታ በጣም ስርዓት ያላት ሴት ነች። እሺ ገባሽ? ለዚህ ማለት ስለላችሁ ለሷም በቡላትን አሁን እኮ አንቺ አለማመን መብትሽ ነው። ውጡልኝ ከዚህ ቤት አይመለከተኝም። አንቺ አለማመን መብትሽ ነው። ከአብርሃም አይደለም ማለት ነው እንዴ? በዚህ ነው ያለው እንዴ? አሁን ፖሊስ ጋር ደውዬ ማስወጣት የፈለግሽው ጋር ደውዬ ምንም ቤት ላይ እንድትቀመጡልኝ አልፈልግም። ውጡልኝ። ገባችሁ? ምንድነው እዚህ ተቀመጠን አልተቀመጠን ምንድነው? ምን አድርገናል? ለምን ወደ ጸብ ምናምን የምትወስጂው? እኛ እያወራንሽ ያለ ነው። ይሄ ማውራት አልፈልግም።
አልደረስኩብሽም፣ አትደርስብኝ። አልደርስብሽም። ምን አይነት የራስሽ ህይወት የለሽም? አንተ የራስሽ ህይወት የለህም? እስከሚልሽ ድረስ ትናደጁ። ባይዘዌ ማለት ነው። አንቺ ነሽ የሰው ህይወት ውስጥ የሚገባሽ። አንቺ ነሽ ህይወት አተሽ መሀል ላይ እየተንገላወስሽ ያለሽው አንቺ ነሽ። ትናንት መተሽ እና እንትን አትበይ፣ እንደደረሰ ሰው አክታ ታድርጊ። ትናንትማ የመጣሽው አንቺ ነሽ ማርዬ፣ አንቺ ነሽ እኮ ትናንት የመጣሽው። እኔ ከየት ልታስወጪኝ ነው? እርሱ ሀሳቢ መሆንሽን አቁሚና ውጡልኝ። በሩታ ዙሪያ ሁሌም ሀሳቢ ነኝ እኔ። ምንም ይሄን ያህል ፍም ፊትሽ እንዲፍም እስከሚሆን የሚያናድድ ነገር አንድም ያለኝ ነገር ቤቴ ደፍራችሁ ስለመጣችሁ ነው። ገባችሁ? አሁን አብርሃም ይመጣልና መዘገጃጀት አለብኝ፣ ሻወር መውሰድ አለብኝ። አብርሃም ሁለተኛ ልጅ አባት ነው። ገባሽ? ትዳር ያለው ወንድ ነው። ቡና ማፍላት አለብኝ። እናንተ ደግሞ ሲያይ ይደብረዋልና ስትረስ ውስጥ እንዲገባ አልፈልግም። ከቻላችሁ ውጡ። ደግሞ አንድ ነገር ላስታውሳችሁ ከፈለጋችሁ እናንተ በጌም ነው ያሸነፋችሁ። ትልቁ አንበሳ እንዳያስኩት እነግራችሁ እፈልጋለሁ። አልቻላችሁ። አንበሳ በብዙ ነገር መጣችሁ። አንበሳ ነው የሚያስኩት። አንቺ ያልሽው አንበሳ አይምሯችን ተረቀቀ። እኔ ባይዘው ተሰማኝ። እኔ በጣም ተሰማኝ። ማለት ነው ጊፍቱን አሸንፋችሁ ዋናው አንበሳውን አላዛችሁት ነው ማለት ነው። አንበሳ ለማፈስ ነበር እኮ የገባችሁ ማርዬ ስላልሆነች ነው። ለምን ፍቅር ውስጥ ስትገቡ ያው አምነሽ መስሎኝ ያዘጋጀሽው እኮ ይሄን ነገር አምነሽ አቅም አለኝ ሩታ ፋሚሊዎች ይሞክሩኝ፣ የኔን ፋሚሊዎች ይሞክሩኝ ብለሽ ነው የገባሽው እኮ። እኔ ፒያሳ ላይ ተቀጣጥረሽ ነው ማሙል ላይ ተቀጣጥረሽ ነው የማውቀው ነገር የለም። እኔ ጌም እስከማይመስለኝ አሁን ይሄ ስለ ጌም ላወራ አይደለም። አይ ገና ከመግባትሽ እኮ ጌም አቃጠለሽ ምናምን አልሽ። እኔ ደግሞ የጌሙ ነገር የሚያስፈልገኝ ሰው አይደለሁም እንደማለት ነው። ኢትስ ኦኬ። ሩታ ነፍሰ ጡር ስለሆነች ያስፈልጋታል። ሩታ እንዲህ አይነት ነገር ገና ብዙ እናዘጋጃለን። ያስፈልጋታል። እንደዚህ እኮ በግልጽ ብታይ ከአንቺ ጋር ነው በመጣጣም የሚባል ነገር አለ። ደረጃ አረፍ ዳንሻ በእናትህ እስቲ ደርቆ ይሆናል እኮ እስቲ ደርቋል ወይ ነው ሜሮን እህል ነው አይደብራችሁ? በጣም አሁንም እያስደመምሽ ነው። ደራበ ህዝብ እያለ ምናምን ልታስቢ አልገባኝም። እንዲያለ በጣም ሽርቀት ነው ማለት ነው። እናንተ ትንሽ ገላላችሁ ተስቀምጡ ነው ስሚ እንዳትበይው ብሎ ነው ያስቀምጡልሽ። ትቆጫለሽ ነው ከበላሽው ሽውጣልኝ ነው። እኛ አሁን ሀሳባችንን ሳንገልጽ ከዚህ ታምጣ። እሺ ምን ነበር ሀሳብሽ ሜሮን? ሀሳብ እየነገርኩሽ ያለሁት ነፍሰ ጡር ነው። በጣም በፍቅር በሰላም በምናምን ነው ያወራሁሽ። እንዳትረሺ በደጋግሞ እኮ ያስፈልጋል። እንዳትረሺ እኔ ሜሪ ነኝ። አላምን አላችሁ አብርሃም? ለምን አብርሃም ነኝ? እሺ ያልኩ ከዳኒ ጋር ሰርሽ እንዴ? አሁን ደግሜ ነው ይሻለው ነው። እኔ ደግሞ ደግሜ መስማት መከታ በሷ የመጣ ምንም ተመካከቱ ነው እኮ ጉዴ ፈዳ። ተመካከቱ እዛው እሺ እንደማጥጡልኝ እንግዲህ ህይወትን እየኖርኩ ነው ያለሁት አይደል እንዴ? ቤት ደርሻለሁ። አዳምጣኝ። ቤት ደርሻለሁ። አትንኪ አትገለሽ እንዳትነኪው እንዳትነኪው አልፈልግም። ገባሽ? እኔ መስለኪበት ነገር ስላለው መስሎኝ ገባሽ አይደለ? እሺ ውጡልኝ። ሀሳባችን ነው። ለምን አንቺ ከሰው ትዳር ማትወጪው? እናንተ ተዳረቁ ማለት እንዴ? አልተፋቱም እንዴ? ነው እናንተ ያላችሁ በትዳር ሁለተኛ ልጅ ያለው የሰው ወርቅ አያደርቅም። ገባሽ አይደለ? ከዚህ በላይ ሜዳ ይጠበቅ ማለት ነው። ምን አይነት ደረቅ ሰው ነሽ? በኮንፊደንስ ነው ያልሽ። በእናትሽ አንቺ ተያት ሜሪ ምን በኮንፊደንስ የሰው ባል ይዞ መዞር አይደብርሽም? አታስተውልም እንዴ? በጣም ደስተኛ ነኝ። እግዚአብሔር በጣም ነው ያሳፍራል። አለመለስላችሁ በእንደዚህ አይነት መንገድ መጣች ጀምራችሁ ሰሚ ለምን የልጆቹን ፎቶ አተናታሪ ኦፍኮርስ አንቺ የሉሌን ፎቶ እዛ ጋር አደርገዋለሁ። ደስተኛ ነኝ እኔ ከዚህ ጋር አሁን በሚመጣው ደስተኛ ነሽ። የሉሌን ፎቶ ከምትሰቂ ወይ የራስሽን ሊደውል ሞክሪ። እኔም ወልዳለሁ። አስፈላጊ ከሆነ የሉሌን ፎቶ ለጥፈዋለሁ። ምንም የምታሽቃብጡት ነገር የለም። ብታስታውሱ ያኔ አብርሃም እንኳን ልጁን ይዞ ሲጠፋ 1-2 ቀን እንኳን ልጁን መያዝ የምትችሉ ሰዎች አይደላችሁም። ገባ? አንተ የምትሆኝ አንቺን ዝም ብላችሁ እርታቴ ምናምን ትላላችሁ። ልጅ የመያዝ አቅም የላችሁም። እኔ ግን እቅፍ አድርጌው የአብርሃም ልጅ ማለት የኔ ልጅ ነው። ገባ? አታስመስሉ። ወጣችሁ በተግባር ሰው መሆን ከቻላችሁ ቻሉ። ጡልኝ ነው። አዎ ልጄ ነው። ተነበልቢ ልጄ ነው። በሰው ልጅ ከዚህ በላይ ብትሄጂ የፈለገ ብትሄጂ ማለት ነው ልጄ ነው። ከሩታ በልጠሽ አብርሃም ነች ማለት ገባሽ? ለጊዜው ነው የሚታወረው እንጂ ማለት ነው እንደ ሩታ የሚሆንለት የለም። አንቺ እያስመሰልሽ ነው። ገባሽ? ይሄ ደግሞ እኛ ነን ያወቅንብሽ። እናንተ እንደናንተ አስመሳይ ያለ እንዴ?
ሲጀመር አሁን እዚህ ቤት ምንም የምታስፈልጉት ነገር አይደለም። ገባ? ሰው ቤት ደግሞ ዝም ብሎ ዘው ተብሎ አይመጣም። ጥበቃውን ጠርቼ አሽቀንጥሬ ከማስወጣ በከምታሽ ሩታ አይደለም ፊት ለፊትሽ ቆማ ማለት ዞራ ካንቺ ትሻላለች። ገባሽ? ሞተር አይጠበቅም። ሴፍ የሚባለው ነገር ሊገልጻት እኛ ኮሜንት የሚያደርግ ሰው ነበር እናንተ ላይቭ ላይ ነበረው። ገባሽ? እኛ ጋር ኮሜንት እየጻፈ ሰዎች ነበር እናንተ ላይቭ ላይ ምን ያህል ሰው እንደሚወዳት እንድታቂ በጣም ደጋፊና ወዳጅ አላት። ገባሽ? ማንም አልተቀበለሽም። ስለዚህ ከልጅ ህይወት ውጪ ግን ይቅርሱ አይደለች ሲጀመር ማለት ነው። ሩታ ባንቺ አፍ ተጠራስ ይላልች ግሬስ ያላት ቤት ድረስ መጣችሁ ልጠራ ምታደርጉ ባችሁ ነው ሰው ቤት አልሄድኩም ማለት እንዴ? ሰው እዚህ ጋር አልተቀበለሽ አይደል? አረዳኝ የሚበላና ነገር እንዳትረካከ አልበላ ሲጀመር አሁን ደረስ ነው ሆነ ነገር ሚላስ ምቀመስካይ ቡና ፍሽ ተጠብቆ ለእናንተ መርዝ ነበር ማቅመሱ ጦልኝ ይሻላል። አትታረጊዋለሽ አንቺ እኛ ግን ምንም ካንቺ አንፈልግም። አንቀብስም ገባሽ? በተጠጣተ መውጣት ነው የተሰሙሽ ነው። እሺ ቤት የላችሁ ወደ ቤታችሁ ዳንሽ ላይ እኛ ቤት አለ አስተውይና ማለት ነው። ከሰውት ውጪ በቃሽ። ገባሽ? ከዚህ ላይ አትታገኝ። በግድ አትታገኝ። በግድ የራሽ ማድረጋችሁ እንዴ የሰው ባል ነው። በቃ ታይ ልጆች አሉት። እንዴ ወደኔ ይዘልል ለእንትናትልም እንዴ በእናትሽ የሚረው እንደዛ አድርጊልኝ። ቻንቺ ያላውራ ውጡልኝ። ያወራው ምን እንዳደረግ ነው የሚፈልጉት? ልጁ ህይወት ውጪ አልወጣም። ይሄ የራሴ ህይወት ነው። ገባችሁ? እሱን መርጦ ለኖረው ነገር እናንተ ምን አገባችሁ? እወድሻለሁ አብርሃም የሩታ ሰማኛለህ አይባሽም እንዴ? እወድሻለሁ አፈቅርሻለሁ ብሎ እየኖረ ነው አይደል እንዴ? አይከብሽም። ማርዬ እንዴት ነው የለኖርኩት? አንተ ምን አገባህ? ይመለከታል። አዎ የሰው ባል ነሽ። ይመለከታል። አረ የቲም ባል ነሽ። ይመለከታል። እንግዲህ የሰው ባል ነው ወይ የሰው ባል ነኝ ብሎ እሱ ካሰበ መሄድ ይችላል። እሷ ጋር ገባ እንዴ ብዙ ነገር አንደርስታንድ አድርጎ ወደ እኔ መጣ። ሰላሙን እረፍቱን ነው የመረጠው። ገባ አይ ጸበል መሄድ አለ እንደናንተ በምላስ ምናምን አይደለም ያስኩት። ምን የተለየ ነገር ነው? ሻንስ ሰላም ለፍትምሰጪው ምን የተለየ ነገር? በደንብ የተለየ ነገር ነው ያለኝ። እኔ ካስተዳደጌ ጀምሮ በትዕግስት በማዕረግ በክብር ስርዓት ባለው መልኩ ፍቅር ባለው መልኩ ገባ ፖዚቲቭ ነገር ነው ማስበው። እንደናንተ እንደዚህ አላስብም። that's why አብርሃም ነኝ ቹዝ ያደረገኝ። በጣም ቹዝ ተደርገሽ ሞተሻል እንደዛ ነው። of course ስለሷ ደግሞ አስተዳደገኛ እንገርሽ አይመለከተኝም። አይ መንገር አይጠበቅብኝ። አይመለከተኝም። ሩታ ባንቺ በእንዳንቺ አይነት ሴት በእንዳንቺ አይነት ምን ያው ይሄን ነገር መስማት አለች። ምን ያው እነግርሻለሁ። አሁን አንቺ ራስሽን የመጨረሻ ከፍ አድርገሽ እሷን ዝቅ ብታረጊ እሷን ዝቅም ከፍ ማለት ነው። ስለራሴ ያወራው አንቺም ሲጀመር ጀጅመንታችሁን የጭንቅላትሽ አስተሳሰብ ልንገርሽ። እኔ ስለራሴ ሳወራ ኢሚዲየትሊ ሄደሽ ሩታ ነው ከኔ ጋር ሜጀር መሳደር ኖ እንዴ ሁለታችሁ እኮ ነው እዚህ ጋር ያላችሁ። ታው እኔ እዚህ ጋር ብቻዬን ያለሁት ከአብርሃም ጋር ብቻዬን ነው የቆምኩት። አብርሃም አዲስ ህይወት ጀምሯል። ዳንኤል ባይዋጥልህም ዋጣው ደስተኛ ነው። አሁንም ደውሎልኛልና እንደሚመጣ ነግሮኛል። ፕሊዝ እኛ ደግሞ እሱ ካልመጣ ደግሞ አንመጣለስ ነው ሳምደውልሽ ልታገኙ ትችላለሽ። እዚህ ቤት እንድታገኙ አልፈልግም። እዚህ ቤት ነው ማግኘት ደግሞ ነው የሚፈልገው። እዚህ ቤት ነው ከመጣ ሰላም እንደምትረብሽ እንዳትረሽ ሌላ ነገር ቆይብሽ የሩታ እያንዳንዱ ነገር የሚያማት ነገር ያመኛል፣ የሚያስደስታት ነገር ያስደስታል። እያንዳንዱ ለጊዜው ነው ነገር ንገርሽ። ለጊዜው ነው አብርሃም ካንቺ ጋር ነው። ነገ ደግሞ ሌላ የተሻለ ሴት ስትመጣ ወደዛ ይሄዳል። ገባሽ? ይሄን እያልሽ እንደምትጻድቂበት ያለ ሰው አይደለም። ለጊዜው ነው ለሊቶ ወደ ትዳሩ መለስበት በማዕረግ ነው ያደረኩት። በምናምን ወስቦ መመለስ ይችላል። ገባ? ቆይ ሚስት ያለችው ልጅ ያለው ወልድ መግባት አይጠበቅም። የኔን ያስተካከል አታፍሪ። ለሌላሽ የድሮ ህይወቱ ጉንጓድ እንደሆነ የምቆጥረው ጀመር ታዋቻ ለችም አንቺ ጨለማ ህይወት ምናምን ያልሽ እሱ አምኖ የኖረበት አምኖ ስለኖረ ወልዶ እኛ ደግሞ ቦታው ላይ ኖረን ደግሰን ድረን ወልደው እዚህ የደረሱ ሰዎች ናቸው። እግዚአብሔር ደግሞ እነሱን አንድ ስላደረገ ስላጣመረ መለያየታቸውን ስለማይፈልግ የሁለተኛ ልጅ ዘለች። ምንድነው በዚህ አይነት ህይወት ውስጥ አንቺ ገብተሽ ምትሰሪ? ምንስ ስለማይጠቅምሽ አንቺ ምንስ ያስደስትሻል እዚህ ህይወት ላይ አንቺ መቆየትሽ? እግዚአብሔር ናትፋይ እንደ ሰው ናቂ ማንንም ናቂ። ከዚህ በላይ እንግዲህ ማስረጃ ምንድን ነው ለአንቺ? እኔ ስለማንም ነገር ምንም አይመለከተኝም። ትሰሚኛለሽ? አንተም እሱ ሁለታችሁ የምታወሩት ነገር ስለኔ ምንም የሚመለከተው ነገር አይደለም። ገባህ? መሀል ላይ ያለሽ አንቺ ነሽ። ሌላ ሰው የለም እዚህ መሀል ላይ። አላምንበትም ዳንኤል። ይሄን ደግሞ ማመን አለማመን የኔ መብት ነው አይደል? ከዛ ባለፈ ደግሞ ስለዚህ ጉዳይ ማሳመንና ማመን ያለበት አብርሃም ነው። እኔ ደግሞ ምንም አይመለከታትም። እኔ እህቷ ነኝ እኮ ሄደሽ ለአብርሃም ማሳመን ትችያለሽ። አልፈልግም። እዚህ ጋር ደግሞ አንቺ ጋር ነው የምመጣው። እኔ ምን እሰራልሻለሁ?
ልቀቱ ልጅን ስለ አብርሃም ነው ወኔ ስለመልቀቅ ስለመያዝ አይደለም። ራሱን የቻለ ትልቅ ሰው ነው አይደል እንዴ? ስለዚህ ራሱን መምራት የሚችል ሰው ነው። ይሄንን ነገር ሄደሽ ማሳየት ያለብሽ ለአብርሃም። እሱ ካመነበት ምንም ችግር የለውም። ምን ይመጣ አይከዳኝም። ግን ደግሞ እሱ የሚያምንበት ነገር አይደለም። እየዋሻችሁ ነው ያላችሁ። ይሄው እያሳየንሽ ከነቀኑ ነው እያሳየሁሽ ያለው። ለኔ ማሳመንና ለኔ ማስረዳት ምንም አይጠበቅብሽ። ምንድነው ይሄ ነገር ለአንቺ ከብዶ ለአንቺ የማያሳምን ነገር የሆነብሽ ምንድነው? አንደርስታንድ ታደርጉኛችሁ ካሳመነሽ ነው አንድ ነገር ማለት እርግጠኛ ከሆነና እርግዝናው ካመንሽበት ተያዋለሽ ለሩታ ከህይወቱ ትወጫለሽ። እንዲህ አይነት ራሱ አዛም ውስጥ ለምንድነው የምንገባው? ዳን ነው ሜሪ ትወጫለሽ። ይሄ መልሽ አሁን ጠይቁሻለሁ አይደል? ዳይሬክት መልሽ። ይሄ ልጅ እውነት ሁለተኛ ልጅ ሩታ አርግዛ ከሆነ አንቺ ካብረው ነው ትወጫለሽ? አዎ ወደም ወጣለሁ። ግን ደግሞ በእናንተ ውሸት መረጃ ከሱ ስለዚህ ለቀናት ነገር ችግር የለብንም እኛ። አንቺ ባሌ ነው ሰላም ሰጥቷል እና መሻቀፍሽ ልጅ ስሚ ላቀፍሽ እኔ እኮ አብሬያት ነው የሄድኩት። እኔ እናት አብሬያት ሄጄ ሆስፒታል ገብቼ ተመርምረን ኢቭን ነግረዋለች እያንዳንዱ ነገር። እኔ ከሱ ጋር ማውራት አልፈልግም ሲጀመር። እሺ ሜሮን እኔ ይሄንን ነገር ለኔ መንገር አይጠበቅብሽም ብልሽ ከብዙ ነገር አንፃር ነው። የእውነትም አንቺ ከሷ ጋር ሄደሽ ይሄ ነገር ቼክ አድርገሽ አብርሃም ይሄንን ነገር ይሄ ነገር ተፈጥሯል። ስለዚህ ሄርሜላን ትዳርን መምራት አለብን። ትዳር ፈትቻለሁ ብለህ ነበር የምታስበው አይደል? አዎ ትዳርን ፈትቻለሁ ብዬ ነበር ማስበው። በማለት ግዝና ተፈጥሯን አብራችሁ ቀጥሉ ብለሽ አብርሃምን ነው እንጂ ማማከር ያለብሽ። እንቀጥላለን እኮ ማናናግረው እንዴ መሰለሽ? አናግሩት በቃ ኦፍ ኮርስ እሱን ጋር እናናግራለን። ግን መጀመሪያ ደግሞ ከዚህ በላይ ላንቺ ሊያሳምንሽ የሚገባ ነገር የለም። የት ነው አብርሃም ያለው? አይ እዚህ እመጣለሁ እያለ ስለሆነ እዚህ እንጠብቃለን። አይ ኬት ነው የሚመጣው አብርሃም? ወደዚህ እንጠብቃለን። ደውይለት ልጁ ላይ ይመራል። እኔ በራሳችሁ መንገድ እንድታገኙት ነው የምፈልገው። ገባ? ችግር የለም። እናንተ አብርሃም ልጁ ላይ ነው ሄደው ያ ማለት ከሩታ ጋር ነው ማለት ነው። ምናልባት ምን አይነት ታይም እያሳለፉ እንደሆነ ብታስቢ። ምክንያቱም በዓል ነው ምናምን ከልጃቸው ጋር ምን ደስ የሚል ነገር እያሳለፉ ነው። ገባሽ አይደለ? ብቻውን ነው የምታገኘው፣ እሱም ደግሞ ብቻውን። ከዛ በኋላ ከዛ ሲመጣ ትዝ ትይዋለሽ የሆነ ይሉንታ ምናምን ስለሚይዘው ነው ካንቺ ጋር የሚሆነው እንጂ ያኛውን ይወጣልቱት ምናምን እንዳይመስልሽ። በጣም ነው የሚወዳት ሩታ። እንደጠላውና ያን ህይወት እንዳልተመቸው ያ ህይወት እንደመረረው በግልጽ አማርኛ ለሷም ለእናንተም በግልጽ ነው። አንቺ ሳይሆን እንደዛ የሚለው አላውቅም፣ ምን አድርገሽ እንደሆነ አላውቅም እንጂ አንቺ ሳይሆን እንጂ እንደዛ የሚለው እሱ ገስተኛ የሚያደርገው ከሩታ ጋር እንደሆነ እሷ በግልጽ እኮ እኛ ሳይሆን እንደዛ አይደማ ደስተኛ እንደሚሆን ልጁ እንደሚወድ ነው። እሷ ወደ ኋላ መለስ ብላ ነገሮችን ማስተካከል ምናምን ስትለው መመለስ ይችላል እኮ አይደል እንዴ? እንዳይመለስ ያደረገው ነገሮች የራሱ ነገር ይኖረዋል። እዚህ ጋር ብቻሽ ስለዚህ ፈርቶ ነው ገባሽ? ታሳዝኛለሽ። ወደ ለምናገር በነገራችሁ በጣም እኮ የምታሳዝኙ ማለት በቃ ስለምትወጁ ምናምን ትዳር ያለው ነው እንደገና ልጅ ያለው እንደገና ሊደግም ያለ ልጅ እንግዲህ አስጨንቀሽ ያሽዘሽዋል። እንዴት ያስጨንቀሽ ነው ያሹ ገባሽ አይደል? ለቀቅ ብታረጊው ምንድነው ያየሽበት? ምንድነው ከአብርሃም ውጪ ወንድ መሰለሽ? ይሄ የሰው ህይወት ላይ እንዲቆመሽ የምትቆፈሪው ምንድነው? እናንተ ናችሁ ከአብርሃም ውጪ ሌላ ሰው እንዳለ አይነት ስሜት ያንተሰማችሁ። ምክንያቱም አንድ ሰው ትዳሩን ፈቶ ማለት ነው ልጅ ወለደ ሰው ተዋል አይደል? ልጅ ወልደዋል ብትችሉ በጣም በብዙ መንገድ ማስታረቅ ትችላላችሁ። እና ደግሞ እስኪፋቱ ድረስ እየሞከርን ነው፣ ለማስታረቅ እየሞከርን ነው። ሜሮን አልነበርሽ በጣም እንዴ ምን ሆነሻል? ግዴታ ካሜራ ላይ መምጣት አይጠበቅብኝም። እየነገርኩሽ ነው መኖሬን እንድታውቁ ማለት ነው። ካሜራ ላይ መምጣት አይጠበቅብኝም። የኛ ህይወት ሙሉ ካሜራ ላይ የሚታይ ነገር ነውና መተሽ ነገሮችን ማውጣት ያልሞከርሽ ነገር ለማንኛውም ስለነሱ ህይወት ምንም የሚመለከተኝ ነገር የለም። ስለዚህ ውጭላቸው ይሄ ነገር ከበቂ በላይ ነው። በቃ ልጁን ታዩ እና በለኛ ደግሜ እየነገርኩሽ ነው። ከዚህ በፊት በጣም አንቺ ሁለታችሁም ይኸውልሽ እየነገርኩሽ ነው። አንቺ ከልጅቷ ህይወት ውጪ፣ እኛ ደግሞ አብርሃምንና ሩታን አንድ ለማድረግ ብዙ ነገር እንጠራለን። ችግር የለም። አንቺ ብቻ ከመሀል ውጪ። ሩታ ላይ ከአንቺ ጋር ይላጣል የለኝም። ስለዚህ እዚህ ጋር ማስቆም ትችላለሽ። አሁን ሶሪ ሄርሜላ። ስለዚህ እዚህ ጋር እየነገርኩሻለሁ። አንቺ ሁሉ ነገር ውጪልን። ከዚህ በላይ የሚያሳምን ነገር የለም። ነገ ጠዋት እርግዝና የሚታይ ነገር ነው እና በሰላም ሁለቱን አስታርቀን እንሄድበት። ቺከን እሱ አላረገሽ አሉልሽ። በጣም የወራት እውቅና ነች እቺ ልጅ። አመታት ነው እውቅና፣ አመታት ዋጋ ከፍላለች ለዚህ ህይወት። እሷ ብቻ ሳይሆን እሱም ዋጋ ከፍሎ ነው እዚህ ደረሱት። ምናልባት ዋጋ ከፍላ በስትክክል ዋጋ መክፈል ባለባት መልኩ ላትከፍል። አሁንም ኖ ሜሮን አዳመጪኝ። ስለሷ ምንም የማወራው ነገር የለም። ግን ደግሞ የምታዳምጪኝ ነገር ከሆነ አንድ ትዳር የፈታን ሰው አልፈልግህም፣ አልወድህም ያለችውም ሰው ለምንድን ነው እሱን ራሱ አሁን የአብርሃም ደስታ እየረበሻችሁ ነው እንጂ ምንም አልፈልግህም ነው እየረበሽ ነው የመሰለሽ። እሺ አሁን በቃ
ወይ በጥበቃ አላስወጣችሁ በክብር በጥበቃ እንደዚህ አንድ ነገር ልንገርሽ እግዚአብሔርን ታለቅሻለሽ እኔ ደግሞ ቃሌ ነው ታለቅሻለሽ ከሰው ህይወት ውጪ ከሰው ህይወት ውጪ አንቺም ከቤቴ ውጪ እኔ ከአንቺ ቤት እወጣለሁ አንቺም ከሰው ህይወት ውጪ ምንም የሰው የሚባል የለም አሁን የኔ ህይወት ነው ሜሮን ይሄ አንቺ ህይወት አይደለም ይሄ የህልም ቅዠትሽን እዛ ቆም ሁለተኛ ቤቴ እንዳትመጡ ገባችሁ አልመጣም ኢትሶኪ አልመጣም በጥበቃ ነው ማትይዛችሁ ትልኝ ኢትሶኪ አልመጣም አንድ ነገር ልንገርሽ ከሰው ህይወት ውጪ ከኔ ህይወት ውጪ አንቺ እኔ ከአንቺ ህይወት እወጣለሁ ከሩታ ህይወት ውጪ ካብንቺም ከኔ ህይወት ውጪ ሲጀመር ምክንያቶቹን በመጀመሪያ ፈልጉ። የሰው ትዳር የተፈታበት ምክንያት ፈልጉ። የሌላ ምክንያት ያደረጋችሁ ሰው አንቺ ነው ምክንያት ሲጀመር ደግሞ